ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ዘብሔረ ኢትዮጵያ አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል እያለ ነው። ወርቅ ያበደረው ደርሶት አለት እንዴት ይችላል ዝም ማለት ብሎም እየጠየቀ ነው። እኒህ መራራ ስንኞች ዳንስ ጣል በተሰኘውና ኢትዮሪካ ውስጥ በሚገኘው ፍጹም አነጋጋሪ ሙዚቃ ውስጥ የተሻጡ ናቸው። የጥላይ አራጌ ልጅ ይህም ባለ በደቂቃዎች ልዩነት የኢትዮጵያ ቴሌቪዥን የትዝታ ወልዴ ልጅ የጠቅላይ ሚኒስትር አብይ አህመድን የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትናንሽ አጀንዳዎችና ጮቶች ሊያናውጡት አይችሉም የሚል ንግግር አቆነጃጅቶ አቅርቧል። ቴዲሻ ባንጻሩ በዚህ በምሬት በተሞላ ሙዚቃ ውስጥ እንደ ጎንደርና ጎጃም ገበሬ ያቅራራል። ተቀባዩ እንደ ጮቄ ጀግና ይፎክራል። በአጭሩ የካሳሁን ገርማሞ ልጅ በጥበብ ሰገባ 4 ኪሎ ገብቷል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ብሎም አብይ አህመድ አሊን ይተቻል። ጠቅላይ ሚኒስትሩ ከ8 ዓመት በፊት መጋቢት 4 ቀን 2010 ዓ.ም በኢትዮጵያ ተወካዮች ምክር ቤት ባደረጉት ንግግር መላ የኢትዮጵያ ልጆች ተሰባስበው አገራቸውን አብረው እንዲገነቡ መጠየቃቸው ይታወሳል። ያንን ጥሪ ሰምተው ወደ ውዱ ሀገራቸው የገቡት ጃልመሮ ድሪባና ዘመነ ካሴ ባውቄ ዛሬ በወለጋና በጎጃም ጫካዎች ተበትኗል። ቴዲ እንዲህ ያለውን ነገር በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር ሲል ይገልጸዋል። በዝነኛው 888 የተለቀቀው ኢትዮሪካ በአጠቃላይ እዚህ ዳንስ ጣል የተባለ ትራክ ውስጥ የታጨቀ ይመስላል። ምክንያቱም የጥላይ አራጌ ልጅ ዳንስ ጣል ልቤ ለውስጥ ያዘን ለቅሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ አገር የሞተበት የት ያለቅሳል ሄዶ እያለ ይቀጥላል። ቴዲ እዚህ ሙዚቃ ውስጥ በጣም ሲቆጣ ወይ ዳንተ አትንገረኝ ማንነቷን ምጣ አታስተምርም ልጅናቷን ወይ ዳንተ አታስቆጥረኝ ደማ አጥንቴን እኔ ያውቀው የለም ወይ ማንነቴን ወይ ዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ባንዲራዬን አንሳው ባንዲራዬን አንሳው ባንዲራዋን አንሳው አላማዋን አንሳው በላንሳው ወደ ላይ አንሳው እያለ ስሜታችንን ይሰቅለዋል። ቴዲ ይቀጥላል እንደገና በቁጭት ምሰሶ ዘመመ ጣራውም ያፈሳል አገር የሞተበት የቴዱ ያለቅሳል ባሳደገ ቀዬ ባደኩበት መንደር ባይቷር ሆኛለሁ እንደሌለው አገር ያቆንኳትን ሰንደቅ ተፈትኘ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ባንዲራዬን ላንሳት እያለ ይቃጠላል። ደጋግሞ ዳስጣል አንሳው ይላል። ዳስጣል ማለቱ አገር ልትሞት እየቃተተች መሆኑን መግለጹ ይመስላል። አንሳው ሲል ደግሞ ተመልሳ ትነሳለች የሚል ተስፋ ያጭራል። እንደገና በስሜት ረመጢን ተገተግና የኢትዮጵያ አርበኞችና አናብስቱም ሲረገጥ ባንዲራው ገና አሁን ሞቱ ብሎ ይበሳጫል። ካሳን፣ አብዲሳ አጋን፣ አባ መቻልን፣ አባ ነፍሶን፣ በላይ ዘለቀ ላቀውን እያሰበ የዛሬው ትውልድ የኢትዮጵያን ሰንደቅ ዓላማ ትቶ በሰፈሩ በመሸጎጡ ንዴት የገባው ይመስላል። አራዶቹ ቴዳ የሚሉት አጭር ግን ልበ ተራራ ኢትዮጵያዊ ይቀጥላል። ካለ ቦታው ሲሆን ወርቅ አይደለም ዝምታ ለበግማ ለበጃት 12 ሆና አንድ ነብር ፈጃት በማለትም ትውልዱን ለአንድ አስፈሪ ጥሪ ይቀሰቅሳል። ይህን ጥሪውን ይበልጥ ለማጉላትም ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል ፍቅርን ብዬ እንጂ እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍሴ በማለት የትግሉ አካል ለመሆን መዘጋጀቱን ለመሞት መቁረጡን ይገልጻል። ከዚህ ሙዚቃ መለቀቅ በፊት ኤርሚያስ ለገሰ ዋቅጅራ እነ ልደቱ አያሌው ምረቱ ቴዲ አፍሮን ወደ ካምፓቸው ስበው ሰላማዊ ትግል ወደሚሉት ሰዓት ውስጥ ሊማግዱት ነው በማለት ሲያስጠነቅቀው ነበር። ቴዲ ግን ምክር የሚሰማ ትንታግ መሆን አልቻለም። እንደ ጥንቱ ሞትም ይሙት የታባቱ እያለ ይመስላል። ይህ በእንዲህ እንዳለ ለብልጽግና ፓርቲ ወግኖ ይጽፋል ተብሎ የሚታማው ናትናኤል መኮንን አልበሙ እየተደመጠ ባለበት አፍታ ብቅ ብሎ የቴዲን አልበም ሙሉን ሰማሁት። እጅግ ምርጥ ዘፈኖች የታጨቁበት ነው። ፖለቲካ እንዲዘፍንላቸው ለሚጠብቁ ወገኖቻችን ለማስተዛዘኛ ዳንስ ጣል የሚል አንድ ዘፈን ሰጥቷቸዋል ብሏል። ግን ናትዬ እምዬ ኢትዮጵያ አንቺ የፍቅር ሀገር ምሰሶች ዘመመ ሆነሽ ዓለም ሀገር የሚለውን ቅኔ ዘለለው ይመስላል። ይህ የቴዲ ቅኔ ጀንበር የተባለው ሙዚቃ ውስጥ ይገኛል። የኢትዮጵያ ምሰሶ ዘሟል ማገራት ታለች የሚል ትርጉም ይሰጣል። የግርማዊነታቸው ቀዳማዊ አፄ ኃይለ ሥላሴን ድምጽ አስገብቶ ንግግር እንዲያደርጉ በፈቀደበት በዚህ ጀንበር የተሰኘ ትራክ መጨረሻ ላይ አሁን በኢትዮጵያ ሰዓት አቆጣጠር
ከንጋቱ 11 ሰዓት ነው ማለቱ ፖለቲካ ካልሆነ ምን ይባላል? ንጋት 11 ሰዓት ማለት ቴዲ አፍሮ በሚወዳቸው የጥንት ኢትዮጵያውያን ዘንድ ሰማያዊ የአህያ ሆድ መሰለ ተብሎ የሚገለጽ የድንግዝግዝ ጊዜ ነው። ቀጥሎ ሰማያዊ እየጠራ ንጋቱ እያሸነፈ ይመጣል። ቴዲ ጀንበሯ መምጣቱ አይቀሬ መሆኑን አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው በማለት ጠቁሟል። በአጭሩ የኢትዮጵያ ጀንበር ይቅረብ ማለቱ ይመስላል። ከነገራችን ጋር ንጋት 11 ሰዓት ማለት አድናቂዎቹ ንጉሱ የሚሉት ቴዲ አፍሮ በፍቅራቸው የሚነድላቸው ቀዳማዊ ኃይለ ሥላሴ ለጸሎት የሚነሱበት የዘወትር ሰዓታቸው ነበር። ቴዲ አፍሮ ይሄን ብዙ ቅን ያደራበትን ጀንበር የተባለ ሙዚቃ የሚጀምረው ኢትዮጵያ ኢትዮጵያ ናት ለምን ይገነጣጥሏታል ከኋላ እየመጡ በሚሉ የወሎ እናቶች ነው። ከኋላ እየመጡ የሚላቸው አብይ አህመድ አሊንም ዘመነ ካሴ ባውቄንም ጃልመሮ ድሪባንም ደብረጽዮን ገብረ ሚካኤልንም ጀዋር ሲራጅ መሐመድንም ይመስላል። ቴዲ አፍሮ እዚች ሙዚቃ ውስጥ ተነሳ ተራመድ ክንድህን አበርታ የተሰኘውን በደርግ ዘመን የኢትዮጵያ አየር ኃይል ጓዶች ለኢትዮጵያ ዘምረው እንደሰጡት የሚነገርለትን ውብ ዜማም አካቷል። ፀሐይ የደመቀች የተሰኘው የዚያው ዘመን ስራም አልቀረውም። በአጭሩ ቴዲ እሱ በሰዓት እላፊ ስጋት በቤት ውስጥ ተወስኖ ያደገበትን አባቱ ካሳሁን ገርማሞና እናቱ ጥላይ አራጌ ግን በተወዛዋዥነት ብሎም በመድረክ መሪነት በጋዜጠኝነትም ሆነ በጸሐፊነት ስራ የተቋደሱበትን የመንጌ ዘመን ጀንበር ውስጥ ዘክሮታል። ናትናኤል መኮንን ፖለቲካ መሆኑን የዘነጋ ወይም ሆን ብሎ የዘለለው ሌላኛው የኢቶሪክ አነጋጋሪ ትራክ ያዞምባ የተሰኘው ነው። በህዝባር አይደለም ተብሎበታል። ያንተው ያዞምባ ነው እኔ ለተፈናቀሉ ኢትዮጵያዊ ወገኖች የማነባው ግን ሐቅ ነው ማለቱ እንደሆነ ተተርጉሟል። ቴዲም በዋዛ መች ይቀራል ፈሶ ያዞምባ ቢባል የኔ ለቅሶ ያዞምባ ግን አይደለም የኔ ቢዘም እኮ ነው ማዘኔ ቢከብድ እኮ ነው ሐዘኔ እያለ ይቀጥላል። ነገር ይገባናል ባዮቹ አብይ አህመድ አሊ በታላቁ ኢትዮጵያ ህዳሴ ግድብ ምርቃት ዕለት በደስታ ያነቡትን እንባ ሲሳለቅበት ነው ብለው ተርጉመውታል። አናብስትና ዞን የሚወዱ በቤታቸው ያላመዱ ለአንበሳ ስጋ በእጃቸው የሚያጎርሱ ነገስታትን ታሪክ ፈልፍለው ለትውልዱ የሚያስተምረው ቴዎድሮስ ካሳሁን ገርማሞ ቲንታጎ በተሰኘውና የጋሞ ቃላትን በብዛት ተጠቅሟል በተባለለት ሙዚቃ ውስጥ ኦጋሞ ታኒጋሞና አንበሳነኛ አንበሳ ልጅ ዳንጋርሳ ባቤናጋ ዝሆነኝ የማልፍራ ዳንጋርሳ ታኒጦኒያጋ ዝሆነኝ አሸናፊ ብሏል። ከጥንት ጀምሮ አሌዳለ ሰው አርግን እዚህ ሀገራችን እያለ የኢትዮጵያን ዲያስፖራ ሰቆቃ ሲያዜም የኖረው ጠቢብ አሁንም በዚህ አልበም ውስጥ ራሳቸውን የመዳም ቅመሞች ብለው የሚጠሩ የአረብ ሀገር ሴት ኢትዮጵያውያትን አልዘነጋቸውም። መሬማ በምትባል የመን ውስጥ በምትኖር ተንከራታች ኢትዮጵያዊ ሴት ወክሏል። ርዕሱንም አሳዘንሽኝ መሬማ ብሎታል። አሳዘንሽኝ መሬማ ስንታለ በወድሽ መሬማ እያለ ያልተዘመረላቸውን የኢትዮጵያ ስደተኞች ውጣ ውረድ በራሳቸው ጫማ ቆሞ አስረድቶናል። በቃላት የማይገለጸውን የናፍቆትና የልፋት ጓዝ በሙዚቃ የቀመረበት ድንቅ ጥበብ ተብሎም ተወድሶልታል። በዚሁ የቴዲ አፍሮ ትራክ 15 ላይ ያለ መሬማ በሚለው ዘፈን ላይ እንደ አፋር አፍሌታ ንጉሱ ሲል ንጉሱ ይደመጣል። አፍሌታ ማለት በአፋር የመጠጥ ውሃ መያዣ ሲሆን የሚሰራው ከፍየል ቆዳ ነው። አንድ የአፋር ተወላጅ በነገራችን ላይ የአፍሌታ ውሃ ይጣፍጣል ባይዘዌ ቴዲ አፍሮ ከቅርብ ጊዜ ወዲህ በሚለቃቸው አልበሞች ውስጥ አፋርን ያነሳል። ታንኪዩ ገዳገይ ክቡር አርቲስት ዶክተር ቴዲ አፍሮ ሲሉም አወድሰውታል። ኢትዮጵያ በተሰኘው አልበም ውስጥ የነበረውን ግመሌላ ላጠጣት እስከ አፋር ተጉዤ አንድ ገመድ አጣሁ ልመልሳት ይዤ የሚል ቁጭቱን ያስታውሷል። ቴዎድሮስ ካሳሁን ገርማሞ ጽዮን ሙሽራ የሚልባት እዚሁ ኢትዮሪካ ውስጥ ያለች ውብ ትራክ አስቀምጧል። የት ወለም ዘለም ትላለ አምሳለ ጦቢትን ስንድር እያየህ ብሎባታል። ኢትዮጵያ ሙሽራም ሆና ትታየዋለች ማለት ነው። ለአብይ አህመድ አሊና ደጋፊዎቻቸው ያገላለጹ መጠነኛ ተስፋ የሚሰጥ ነው። ይህ ሁሉ ማት የተሰማበት ኢትዮሪካ ለአደባባይ ከበቃ በኋላ አስተያየቶች እንደ ጎርፍ እየወረዱ ነው። ወጣቷ ድምፃዊት ለምለም ኃይለ ሚካኤል ሙዚቃዊ ትዝታችን ማጀቢያ ከልጅነት አውድማ እስከ ዛሬ ህይወታችን ማማ የጥበብ ጥማታችንን ያለ ስስት ያረካ ነው ቴዲያችን። የአዲስ አልበም ከዜማም በላይ ነው የጥልቅ ስሜት መነጽር የጥበብ ከፍታ ማሳያ። እናመሰግናለን ቴዲ ብላለች። ፋኑስ ብርሃን የተባሉ ጸሐፊ ደግሞ ቅኔውን በቅኔ ለመመለስ የወደዱ ይመስላሉ። እንዲህ ሲሉ ስንኞች ደርድረዋል። ኃይለ ማርያም ስልጣን ሳይለቅ አብይ አህመድ ሳይታወቅ ጌታቸው ረዳ ሳይደበቅ
ህዋ ሳይገረሰስ ውጭ ሳይሞት መለስ ዘረኝነት እንዲህ ሳይነግስ ሁሉ እንደ ልቡ ሳይደነፋ ፍቅር ተሰርቆ አንድነት ሳይጠፋ አንዳርጋቸው ጽጌ ሳይሸሽ አብዲሌ ሳይታሰር ነፃ ወጪ ግንባር ሲፈረጥጥ መስርቶ ነፃ ወጪ ከንፈር በአንደበቱ የታገለ የጭቆናን ግዙፍ ቀንበር ይሰው ነበር። አክቲቪስቶች እንዳሸን በአገሪቱ ሳይፈሉ ታጥቀው የሸሹ ታጋዮች ትጥቃን ፈታም ሳይሉ ስናይፐርን ተማምነው ጫላዎች ጩቤ ሳይጥሉ እና አበበ በጥጋብ በሶ መብላትን ሳይጠሉ ዛሬ ታጋይነን የሚሉ ለትግል ሳይነሳሱ ነፃ አውጪዎች ሳይጸነሱ አንዳንዱ ቄስ ቀውስ ሆኖ ሳይዳፈር ክህነቱን ለምድር ሀገር ፊንፊኔ ሳይክዳት የሰማይ ቤቱን እንደ ካህን ፍቅርን ሰብኮ ቆቡን ሳይጭን የሚከበር ይፍታህ ያለ ለትውልዱ አባት ይፍቱኝ በሚል ሀገር ይሰው ነበር። ሀገር በጭንቀት ስታመጥ ጭጭ ብሎ ጮሃይ ሁላ ከአብዮቱ ትምህርት ወስዳ ለውጥ ልጆቿን ሳትበላ ለውጥ ነውጥ በዝቶበት ሳይቀይር መልክ ቀለሙን መሪው ተሹሞ ሳይቀምሰው የስልጣን ጣሙን የድል አጥቢያ አርበኞቹ ሲንሾካሾኩ በየቤቱ ጀግና ነኝ ባይ ቦቅቧቃዎች ቀና አግኝተው ሳይበረቱ ጨለማ ውስጥ ስለ ድፍረት የተቀኘ ባንደበቱ ይህ ሰው ነው ነፃ አውጪው፣ ይህ ሰው ነው አክቲቪስቱ። አንዳንድ አስደማሚ መረጃዎች ሰተናችሁ እንሰናበት። ኢትዮሪካ ከተሰኘው ሙዚቃ ቀድሞ የተለቀቀው 18ኛው ጀንበር የተባለ ትራክ በ2 ሰዓታት ውስጥ ብቻ በዩቲዩብ የ1 ሚሊዮን እይታ አግኝቷል። በአጠቃላይ ኢትዮሪካ አልበም በ3 ሰዓት ውስጥ ከ1.3 ሚሊዮን በላይ ተመልካች አግኝቷል። ጀንበር፣ ስማራሴ፣ መርከብ፣ መሬማ፣ ዝጸዳል፣ ያዞምባ አይደለም ተወዳጅ መሳሰሉት በአልበሙ ውስጥ ተካተው ይገኛሉ። የሙዚቃ ክሩ ውስጥ ከፍተኛ ተመልካች ያላቸው ጀንበር፣ ስማራሴ፣ መሬማ፣ ዳስጣል ናቸው። አልበሙ ከተለቀቀ በኋላ የድምፃዊው የዩቲዩብ ገጽ ከ200,000 በላይ አዲስ ተመዝጋቢዎች አግኝቷል። አበቃን። ሰላም ይስጥልን።